ለማንኛውም ኢየሱስ የሚባል ሰው የለም እዚህ ዓለም ላይ። ሌላ ተባለ አይደለም። አሁን ደግሞ እንዳደነግጡ ኢየሱስ ብለው አንድም ሐዋርያ አልጠራም። የሸዋ ነው። ማን የጠራ? የሸዋ ነው የሚለው መጽሐፉ ላይ ከፈለግሽ ላሳይሽ እችላለሁ። የሸዋ ብሎ ነው የሸዋ ነው የሚለው እንጂ ኢየሱስ አይልም። ኢየሱስ ምን ቃላቱ ላይ ነው እኮ። ኢየሱስ ማለት መድኃኒት ማለት ነው። አዳኝ ጌታ ማለት ነው። ስሙ የሸዋ ነው የሚለው ኢየሱስ አይደለም። እሺ ኢሳ የሚለውንም መጽሐፍ ቅዱስ ላይ ከፈለግሽ ያሳይሻለሁ። ምን ታያለሽ? እናንተ ኢሳ የሚለውን ከየት አመጣኸው? መጽሐፍ ቅዱስ ላይ ላሳይሽ ወይ? ኢሳ የሚለውን እኮ ከመጽሐፍ ቅዱስ ካልወሰድክ አንተ ከየት አመጣኸው? እኛ በቁርአን ላይ በቶልናል ኢሳ የሚለው ግን መጽሐፍ ቅዱሶች ላይ ራሱ ኢሳ የሚለው አለ እያልኩኝ ነው። ላምጣልሽ? አንድ አይደለም አልኩ እኮ። ይሄ የነብዩ መሐመድ በራሳቸው እንትን ብለው ተስራስ አሁን ሳልጠይቅ እንዳታስወርደኝ ሌላ ነገር እንዳላወራ እሱ ብዙ ጥያቄ አለ። ኢሳ የሚለውን ጠይቂ እንዳ ከዚያ በኋላ ኢሳ የሚለውን ላሳይሽ መጽሐፍሽ ላይ አንቺ ትቀበያለሽ። የነብዩ ሰለላሁ ዐለይሂ ወሰለም ንግግር ብቻ አይደለም ይሄ አላህ ነው ያወረደው። ኢሳ የሚለው መጽሐፍ ቅዱስ ላይ አለ። ብዙ ጊዜ የሚሏቸው ምንድነው ኢሳ እና ኢየሱስ አንድ አይደሉም፣ እኛ ኢሳን አናውቀውም ነው የሚሏቸው። ነገር ግን መጽሐፍ ቅዱስ ላይ ኢሳ የሚለውን ላሳይሽ ትቀበያለሽ ወይ እያልኩሽ ነው። አሳይኝ። ሃይ በአማርኛ ማለት ነው። በአረበኛም በአማርኛም ላሳይሽ። አረበኛ የሙስሊሞች ብቻ አይደለም የክርስቲያኖችም ነው ያልኩሽ እኮ ነው። ግን ከመጽሐፍ ቅዱስ እዛው ላይ የኢየሱስን ስም ኢሳ ብሎ ያስቀምጠዋል። ላሳይሽ። አይ በአማርኛ አሳይኝ። የአረብ ክርስቲያን አለ የለም? መልሽ። አለ አለ። ስለዚህ የአረብ ክርስቲያን እኔ አረበኛ አልችልም እና አምላኬን ደግሞ በራሴ ቋንቋ ማምለክ እፈልጋለሁ። ሰው ልታሳይ የምችለው በራሴ ነው። ችግር የለውም። በራስሽ ማሳየት አረብ ጋር የምንደበቀው የአረብ መደበቅ አይደለም። ሸጊት ወረባካችሁን ከእውቀት ራሳችሁን አታግልሉ። በአረበኛ መደበቅ የሚል ቃላት የአረብ ክርስቲያኖች አሉ። እሺ እነሱ ያመልኩታል። እኔ ደግሞ አማርኛ ነው የምችለው። ስለዚህ በአማርኛ አሳየኝ። ቋንቋ ሳይሆን እምነቱን ነው የማሳይሽ። እባክሽ አዳምጪ። አሳየኝ በአማርኛ። እሺ አዳምጪ። ቅርስ አሁን የአረብ ክርስቲያኖች አሉ አይደለ? ለሁላችሁም እንድትረዱ ዘንድ ማለት ነው። እነዚህ ክርስቲያኖች የግሪኩን ቀጥታ ነው እንደውም ዋናውን መጽሐፉን ኦሪጂናል ነው የማሳያቸው። የግሪኩ ላይ ሄደን ቀጥታ ወደ አረበኛ እንቀይረዋለን። የአረብ ክርስቲያኖች እንዲህ ቀጥታ እዛ ገብተው ወደ አረበኛ ቀይረው ነው የሚያዩት። የዛኔ ማን ነው የሚለው የሚለውን እናያለን። መጀመሪያ ኢየሱስ የሚለውን ስም አማርኛው ላይ እንመልከትና ቀጥታ ወደ ግሪኩ እንሄዳለን። ግሪኩን ቀጥታ ወደ አረበኛ እንቀይረዋለን። ወደ አማርኛው ቀይረን እናየዋለን። ችግር የለም። አሁን ወደ ማስረጃው መጽሐፍ ቅዱስ ላይ እንግባ። መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? ነው ተመልከቱ። እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 31 ተመልከቱ። ምን ይላል? እነሆም ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል አይደለ? ይህ በአማርኛ የተተረጎመው ነው። አሁን ቀጥታ የዚህን መጽሐፍ ዋናና መሰረት የሆነውን የግሪኩ በግሪከኛ ነው መጀመሪያ የተጻፈው። ግሪኩ ላይ ሄደን ቀጥታ ይህን ምዕራፍና ቁጥር ይዘን ወደ አረበኛ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ያው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ራሱ እንደሆነ ወደ አማርኛ ቀይሬ ላሳይሽ፣ ከዛ ወደ አረበኛ እንድታዩ ማለት ነው። ሉቃስ ወንጌል ያው ሉቃስ 1:31 እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል አይደል? አሁን ግሪኩ ላይ እንግባ። ቀጥታ በግሪክ ስለሆነ የተጻፈው እስኪና
አሁን እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 31 እዚሁ ጋር እያለ ወደ አረበኛ እንቀይረው። ወደ አረበኛ ስንቀይረው ጊዜ እንመልከት። ያው ሉቃስ 1:31 ይታያችኋል። ምን ይላል እዚህ ጋር? ኢየሱስ የሚለውን ያው ምን ብሎ አስቀመጠው? ዒሳ እነሆ ትጸንሻለሽ፣ ወንድ ልጅንም ስሙን ትወልጃለሽ፣ ስሙንም ዒሳ ትይዋለሽ። ዒሳ የት ላይ? ባይብል ላይ። እሺ ወደ አማርኛ ቀይረው። እሺ ወደ አማርኛ እዚሁ ጋር ይሄንን ኦሪጂናል ወርዱን እዚህ ጋር ማን ነው ስትሮንግ ወርዱን እዚህ ጋር ይሄንን ንጫ ነው። ቆይ ወደ አማርኛ ወደ እንግሊዘኛ ወደዛ ልመልስላችሁ። ያው እንግሊዘኛው ላይ ያያችሁት ጀሰስ ይላል። ወደ አረበኛ ስቀይሩት ዒሳ ነው የሚለው። ዒሳ እሺ በአማርኛ ሳለው በአማርኛ ምን መልከት እዚሁ ጋር እንግባ። ዒሳ የሚለውን ጀሰስ የሚለውን ስም ጫን ብለን እስኪ እንግባ። በአማርኛ ምን እንደሚል እንመልከት። ያሳያችሁ ሉቃስ ወንጌል እንደገና መለሰ ይባላችሁ 1:31 አይደል? እሺ ግሪክ ላይ እንግባ። ያው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ጀሰስ የሚለውን ቀጥታ እዚህ ጋር ይሄንን እንጫነዋለን። ያውና ጀሰስ የሚለውን ቀጥታ ስንጫነው እዚህ ጋር ነው። ይሄን ወደ አማርኛ እንቀይረዋለን። ከኢየሱስ ስሞች መካከል የሸዋም ይባላል ኢየሱስም ይባላል። እንመልከት። ተመልከቱ እዚህ ጋር ቀጥታ ቃሉን የዕብራይስጥ ቃል ይላል። የሸዋ የቃል አመጣጥ መሰረቱ የሸዋ ነው የሚለው እንዳልኳችሁ ቅድም እንጂ ኢየሱስ አይደለም። ከዚያ በምንም ብሎ አስቀመጠው ኢየሱስ ወይም መሲሁ የመሲሁ ስም አለ። ሌሎች ደግሞ ሶስት ምን ይላል? ይሄ ቃል ምን ይላል? ይሄ ቃል ምን ይላል? ኢሳ ሁሉ በርሳን የሚወት ሸዋንሹ በአማርኛ ኢሳ የሚለውን አየሽ አላየሽም? አይቻለሁ። አይዋ ይሄን ይመስላል። እሺ ወደ ትግራይ ጥያቄ ምን ነበር? ኮሜንት ላይ ሙስሊም ነው ገነት የሚገባ ክርስቲያን እያልክ የመጨረሻ ልጠይቅና ትሄዳለህ ወደ እነሱ። እሺ ጠይቅ። እሱ አንዴ ልጨርስ ነኝ። እሺ በተራ ጠይቁ። ጥያቄ ምንድን ነው? ቀጥታ ቁርአን ሲወርድ ለነብዩ መሐመድ አላህ ነው የሰጣቸው ወይስ በመላእክት በኩል የሚላክላቸው? እሺ ለነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በአምስት መንገድ ያናግራቸዋል። አንደኛው መንገድ ምንድነው? ቀጥታ ቃል በቃል ያናግራቸዋል ያለማንም መካከለኛ ያለ ጅብሪል ምናምን። ሁለተኛ በህልም ይገልጥላቸዋል። የነብያቶች ህልም እንደሚታወቀው ራእይ ነው። ልክ አብርሃም ልጅህን ረድ የሚለው ትእዛዝ የመጣው በህልም ነው። ምናልባት ይህን ሰምተሽ ሊሆን ይችላል። የአምላክ ትእዛዝ ነው በህልም መገለጥ። ሶስተኛው ደግሞ ገብርኤል በትክክለኛ አፈጣጠሩ ይመጣል፣ ወይም ጅብሪል ዓለይሂ ሰላም፣ ወይም ደግሞ
በሰው ተመስሎ መልአክ መጥቶ ገልጦላቸው ይሄዳል። ልክ እንዲሁ ደግሞ መንፈስ ቅዱስ በልባቸው ላይ አስረጾላቸው ይሄዳል። እንደ አጠቃላይ ይህ አላህ ስብሐነ ወተዓላ ቁርአንን በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ነው የገለጠላቸው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው፣ ታማኙ መንፈስ ጅብሪል አወረደው። አላ ቀልቢከ ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን በልብህ ላይ ያወረደው ገብርኤል እያለ ይነግራቸዋል። ይህ ነው። ስለዚህ ቆይ እኔ ያመጣሁት በአላህ ፊት ከአላህ ነው ያመጣሁት ይህን ቁርአን ይላል ራሱ ጅብሪል ራሱ ቢናገርማ የፍጡር ቃል ሆነ ማለት ነው። መናገር አይችልም ጅብሪል እኔ እንዲህ ነኝ ምናምን ብሎ በቁርአን ላይ መናገር አይችልም። እንደዚያ ከሆነ የፍጡር ንግግር ይሆናል። ነቀዝ የተባለበት አለ ምናምን። ኤኒዌይስ እሺ በዛ ይቀጥላል ማለት ነው። አንዱን አሳየንና እንቀጥላለን ኢንሻአላህ። ክርስቲያኖችም አሉ ክርስቲያኖች ካሉ ይግቡ። አሁን ደግሞ የማሳያችሁ እኔ በቃ በእኔ ምርጫ አድርገውና ኢብሮ ያው ሚኑ ላይ ጎበዝ ስላልሆነ ይሄን ላሳያችሁ። እኔ ይሄ ምን ይመስላችሁ? ማዚያ ነው የድሮ ጀሪካን ምናምን የሚታዘልበት ምናምን እዛ ነገር ይመስላል ማለት አይደለም። ላንብብልህ ያጀማ ሁላችሁም እስክሪንሾት አድርጉትና ልቀቁላቸው። ይሁት ይሄ አምላካቸው ነው። እሺ ተመልከቱ። ጻድቁ አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም አንድ ምዕራፍ እንዳዘሏቸው ይላል። ስላሴን አምላክን አዘለ። ማን? ይሄ ሰውዬ ኢብራሂም ራቁቱን ነው። ልብስ አይለብስም፣ ልብስ የለውም፣ ምግብ አይበላም፣ ራቁቱን ነው እና ጸጉሩ ራሱ አድጎ በቃ ቆሽሽ ያለ ነው እና ራቁቱን ሆኖ አምላክ ነው። እንግዲህ አምላክ ይታይ እንደዚህ ታዝሎ አየሃ ኢላ እንዴ እንደዚህ ይዞታል። እሱ ደግሞ ወላሂ እንዴ አንተ እንደዚህ ይዞታል። እሺ ወላሂ በጣም የሚገርም ነው። ሱብሃንአላህ። ስማ የበረከት ነገር ግን ታውቃላችሁ፣ ይሄ ታሪክ አንዱን ሲሸከሙ ሶስቱም ነው አንድ ላይ እንትን ያሉት ስላሴነታቸውን ያሳያል። እስቲ ላላ አቡኪ እንዳውም ማለት ነው ምን አለ መሰለህ፣ ይሄኛው ምን አለ ባልንጀሮቼ ያምጣልኝ አለው። መጀመሪያ ይሄኛውን አዘለው። ከዛ ይሄኛውን ካደረሰ በኋላ ይበቃሃል፣ በቃ ተመለስና ባልንጀሮቼ። ስለዚህ አምላክ ባልንጀራ አለ፣ ሁለት ባልንጀራ ገባ። ባልንጀራ አለ ኢብራሂም የለውም ባልንጀራ፣ ግን ስላሴ ባልንጀራ አላቸው። ስማ በቃ ብላችሁ ግን አስተያዘው ነው ይብላ አለይኩም። አይ ባልንጀራ ማለት እኮ ባላንጣ ማለት ነው። ወለም የኩን ለሁ ኩፉወን አሐድ እንደተባለው። እሺ ኤኒዌይስ ቀጥለሽ። ሱብሃንአላህ በጣም የሚገርም ነው። እሺ ፔጅ 85 ላይ ነው። አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አልፎ አገኘ። አዳምጡ። ደክመው እነማን እንደሆነ አሳያቸዋል። ደክመው በጥላ ስር አልፎ አገኘው። ያረፈበትም ተራራ እንደ ፀሐይ ያበራ ነበረ። አባታችንም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። ባላየ ላልፍ ነበር። ገባችሁ? ሾርኔ ኢብራሂም እንደሚያች ላልፍ ነበር። እንቀጥል እሺ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አንድ ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ አንተ ነህ ልታገ ምንድን ነው ያስገባችሁብን? ምንድን ነው? እሺ አይበቅነት አጓል። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። ደካማ የደከሙ ናቸው። አንዱን አዝሎ ሄደ። ገባችሁ? ከሶስቱ አንዱን አነሳው። ይሄኛውን አዝሎ ሄደ። ደክሟቸውን መራመድ ራሳችሁንም ነበረ። አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችንን እህል ስለማትበላ ውሃ ስለማትጠጣ ይደክመሃል፣ ከዚህ አስቀምጠን አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ፣ ሂደህ ባልንጀሮቼን አምጣልኝ አለ። ይሄኛው አምላክ ምን አለ? ባልንጀሮቼ እየጠበቁ ነው ያሉት። አዝሎ እዚህ ጋር እጁን እዚህ ጋር እንደዚህ ይዞ ባልንጀሮቼን አምጣልኝ አለ።
ከዛ በኋላ አባታችን አቡነ ገብረ መንፈስ ቅዱስም እነዚያ ሽማግሌዎችን ቆይ አይደለም ዘር እያለው መሰለኝ። እሺ ሽማግሌው በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰ። ተመልሰውም ሶስተኛውን ሽማግሌ አመጣው። አባታችን አቡነ መንፈስ ቅዱስም እነዚያ ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣላቸው። ሶስቱም ሽማግሌዎች ተነስተው ቁመው ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። አባታችን አብርሃም በመምሬ ሳፍዝር ስላሴን በአንድነት በሶስትነት እንዳየ አቡነ ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትየት አየ። ስለዚህ ቅዱሳን ይሄ ራቁቱን የሚሄድ ሰው ያዘለው ማንን ነው? አምላካችሁን ነው። ሶስቱ አምላኮቻችሁ ምድር ላይ መጥተው እንደ ሽማግሌ ሆነው ይታዘቡ ነበር። ያውም ራቁቱን በሚሄድ ሰውዬ ራቁቱን በሚሄድ ዋሽታል የሚል ካለ ይግባ። የፎቶ ማስረጃም አለኝ። ታሪካዊ የጽሁፍ ማስረጃ ብቻ ሳይሆን ፎቶም አላቸው፣ ያው ስዕልም አላቸው። እና ይሄን ይመስላል። ሂዱበት። ትሉ ምድረ ከብድ ገዳም በመውረድ የኢትዮጵያ ሕዝብ በሙሉ እምርልሃለሁ ብሎ ቃል ኪዳን ሲገባላቸው የሚያሳይ ስዕል ነው ማለት። ይህ ስዕል ኢየሱስ መላኮች እንዲያደርግ ኢትዮጵያ መጥቶ አቡኪ ይሄ በሙሉ በቃ አምላኮቻቸው እዚህ ጋር እነ ገብርኤል ይሄ ሰውዬ እንትን ነው ረንትና መባጽዮን ራሱ ይኖራል። ሁሉም አሉ፣ ሁሉም ይመለካሉ፣ ሁሉም መጥተዋል። ኦኬ ያው እዚህ ጋር ደግሞ እንትና ገብርኤል እዚህ ጋር አለ ከነቀቁ እነ ቅዱሳን አባቶች እዚህ ጋር አሉ። ማርያም እና ክርስቶስ ሰማ ከኋላ ያው ሴት እዚህ ጋር አሉ። ሁሉም መጥተዋል። ለማንኛውም ቀጥሉ። አይ ተከፍቶልኛል። አልሐምዱሊላህ መጥቻለሁ። ቢስሚላህ የሚገርም ነው። ማሂር የምትለው ነገር ካለ መቀጠል ትችላለህ። እሺ ማሂር ያለ አልመሰለኝም። ሰላልኩ በጣም አዛ እያደረገኝ ነው። እሰማለሁ። ትሰማለህ? መሰማት በቃ ቀጥሉ ይብሮ። እሺ ኢንሻአላህ ሳላህ ትቀጥላለህ ወላ እንቀጥል? አንዴ እኔ በቃ ሞክር አድርገው ቤት እሺ፣ አንድ ጊዜ ቆይ ሳላ አንዴ ሞክ ላድርጋችሁና እንዴ ምን ሆናችሁ ነው? ትቀልዳለህ እንዴ? እግዚአብሔር እንዴ አንተ ባህሪ ደና ባህሪ አናይም እንዴ ዛሬ? በቃ ቢስሚላህ ቀላ ጽድት ያለ ባህሪ ላሳያችሁ። ምን ሆናችሁ ነው? የአምላክ ባህሪያት በባይብል እንዴ ድምፅ ምናምን ታሰሙኛላችሁ በኋላ ላይ። አንድ ጊዜ እኔ ወላሂ ለመጀመሪያ ጊዜ አምላክ ብብት አለው ተብሎ ሲጠቀስ ያየውበት አንድ መጽሐፍ ቢኖር ይሄ መጽሐፍ ነው። ይህ መጽሐፍ ማለት ነው ምንድን ነው እያለ የሚናገረው? ትንቢተ ኢሳያስ ምዕራፍ 40 ቁጥር 11 ላይ እንዲህ ይላል። ተመልከቱ ጀማው፣ ብብት ማለት ይኸው ተመልከቱ፣ እዚህ ስር ያለው ነገር ነው። ይህ ይታያቸዋል። እዚህ ስር እንደዚህ እያለ ይቀጥላል። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል አለ። እኔ የሚያጸድቁት እኮ ወላሂ የሚያጸድቁት ባህር የለህም። ምንድን ነው የለህም የሚሉኝ? ኧረ የለህም እያሉኝ ነው ጋይስ። አይ እሺ ሳላ ቀጥል። በቃ ሳላ በመንፈስ ነው ኢብራሂም የምታወራው እየተባለ አሁን አለ። እሺ አዎ እንትን ኮፒ ሊንክ አድርጎ ያጀማ ቀጥሎ። አዲስ የተዘጋው አዲስ የተከፈተ አካውንት ነው አይብሮ? አዎ አዲስ ተዘግቶ የተከፈተ አሁን የተከፈተ አካውንት ነው። ኮፒ ሊንክ አድርጎ ቀጥል። ስለዚህ እግዚአብሔር ምን ያደርጋል? በብብቱ ይሸከማል ማለት እግዚአብሔር ምን አለው? ብብት አለው። ጥያቄያችን ይሄ ብብት ጸጉር አለው ወይስ የለውም? የብልት አካባቢ የሚያወጣ ጸጉር አለው ወይስ የለውም? አንድ ሰው ይመልስልኝ ይግባና። ምክንያቱም እነሱ የሚጠይቁት ጥያቄ ስለሆነ እኔ እጠይቃለሁ። ክርስቲያኖች ካላችሁ የእግዚአብሔር ብብት ጸጉር አለው ወይስ የለውም? እናንተ እንደምጠይቁት ማለት ነው ጥያቄ። ምክንያቱም እንደዚህ ሲሸከም እዚህ ስር ያልበዋል ወይስ አያልበውም? እሱንም እጠይቃችኋለሁ። አፍም አለው እግዚአብሔር። መዝሙረ ዳዊት 33:6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊትም ሁሉ በአፉ ውስጥ ትንፋስ አለ። አፉ ምን አይነት ነው ጀማው? አፍ ብዙ አይነት አፍ አለ። አፉ የሴት አይነት ነው የወንድ አይነት ነው? የግመል ነው የአህያ ነው የምንድን? ይህንን አስረዱን። ምክንያቱም አፍ እያለ ይናገራል።
ተግባባን? ስለዚህ አፉ ምላስ አለው ወይስ የለውም? ምላስ አለው። ኦፍኮርስ ምላስ አለው። ምላሱ እንደ እሳት የሚባላ ምላስ ነው ተብሏል። ስለዚህ የእግዚአብሔር ምላስ እና አፉ አንድ ላይ ነው ወይ ስራ የሚሰሩት ወይስ ለብቻ ለብቻ ነው የሚሰሩት? እራሱን የቻለ ፐርሰን ነው ወይስ አንደኛው ከሌላው ያልተለየ ነው? ይህንን ጥያቄ መልሱልን ጋይስ፣ እየገባችሁ ማለት ነው። ቅንድቦች አሉት ምናምን፣ ይህንም ብዙ ነገር ናቸው። ወንድሞች ይቀጥላሉ። እኔ ግን ጥያቄ እንዳለ ይቀጥላል። ትመለሱልኝ ያላችሁ ማለት ነው። የእናንተው ጥያቄ ስለሆነ የውስጥ ሰውነት ምን ማለት ነው ኢብራሂም? የውስጥ አንጀት ምናምን፣ ጉበት ምንድን ነው ሌላ አንገት ምናምን እንዳለ በትም ያልቁ ነገሮች በትም እንትንም ሊሆን ይችላል። ራንደም ስታስበው መራቢያ አካል ምናምን አንጀት ተብሎ እንትን ምንድን ነው የውስጥ ሰውነት ሊባል አይችልም? አዎ እሱም አንድ ነገር ነው። እሱ ምክንያቱም ብልት ስለሆነ በት ነው የሚያልቀው። እሱ ያው ወይል እንግዲህ እንደዛ ከሆነ አንድ ነገር ከፍቼ ላሳያ። እሺ ያው አሁን ደግሞ ከመልክዓ ስላሴ ነው የምንመለከተው። የስላሴ መልክ ነው። እሺ ያው እንደዚህ ይላል። በሚደክም ሰው አንደበት ከንፈር ለሚመሰገን የውስጥ ሰውነታችሁ ሰላምታ ይገባላል። አራ ወከር የውስጥ ሰውነት ማለት ሌላ ነገር ነው እንዳትል፣ የነገሩ ጾታ ከልኩ መሻገር አይቻልም ማለት የነገሩ ጾታ ከልኩ መሻገር አይቻልም። ስሉስ ቅዱስ ሆይ ዓለምን የምትይዙ እናንተ ናችሁን። በአኗኗሩ በስሙ የሚነገር አይደለም ይታሰባል እንጂ አለ። ጾታው የሚታሰብ ነው አለ። እና ይህንን ምንድን ነው ያስተዋልኩት? ጾታውን አለ ወንድም ነው ሴትም ነው እንደዛ ነው። ምን በቃ ከልኩ መሻገር የማይቻል ነው እንዲህ ነው የምንለው ነገር አይደለም አለ። አሁን ይህንን አንድ ክርስቲያን እንዴት አድርጎ ነው የሚያብራራው? ያው የውስጥ ሰውነት ነው ብሎ የሚያስቀምጠው ማለት ነው። ኩላሊት ቀደም ብሎ ተናግሯል። ኩላሊት ምን ያደርግላቸዋል? ኩላሊት ሲያጣራ ነው የምናውቀው። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባላል። ለኩላሊት ማለት ነው። ለኩላሊት ሰላምታ ይገባል ብለው ሲያስተምሩ ነው የምናየው። አንዴ አቡኪ ምናችሁን ላስገኘው መልሶ አንዴ መልካቸውን ላስገኘው ኩላሊታችሁ ሰላምታ ይገባል። ምን ማለት ነው? መልክ ያስገኛል እኔ ኩላሊት ያው አሉ እንግዲህ። ወይ ደግሞ እኔ መጀመሪያ ሳነበው እንዴት ተረዳሁት መሰለ? ድሮ በአራዳ ቋንቋ እንትን አእምሮ ኩላሊት ተብሎ ይጠራል እኮ። ኩላሊት የለህም እንዴ ናን ይባላል ስቀልድ ሙል ስትይዝ ማለት ነው። እና ወላሂ እንደዛ ነው የመሰለኝ። እንደዚህ ምን አስበው ነው ማለት እንደዛ ነው የሚሆነው። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባላል። ሌላ ነገር ደግሞ እንዳትል ሲያብራሩት ኩላሊት ብሎ ነው የሚያስቀ። እሺ አእምሮን በለው አቡኪ። አእምሮስ መልክ ያስገኛል ምንድን ነው ማለት አልገባኝም። በቃ እንዲህ ነው እንትን እኮ እንዲገባህ አይደለም የሚፈለገው። ሚስጥር እኮ ነው። ሚስጥር ዝም ብሎ ይገባል። ኧረ ሀኒ ግን ወላሂ አንቺ ሀኒ ምንድን ነው የምትጽፊው? ያሸናቸዋል። ወይኔ ጌታዬ እንዴ! እውነቷን እኮ ነው። ያጣራላ እንዴ! ያሸናቸዋል ነው ትክክለኛ ጥያቄ ነው። ጭንስ እሺ ይብሮ ጭን ይቅርታ፣ እኔ ጭን ምን ማለት እንደሆነ እኔ ጆሮ የለኝ አልሰማውም። ምን ማለት ነው ሳላ? እኔ አልሰማውም። ጭን ምን ማለት ነው ሳላ? ጭን ዘዳግም 23 ጋር ያለው ነው። እሺ አሁን ጭን የምንለው ፓርት አለ አይደለ? እንደውም ብዙ ጊዜ በሴት ነው የሚታወቀው እና አላችሁ ይላል። እሺ አሁን ብንም በለው እሺ ይሄንን በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባላል። ረቂቅ መንፈስ ቅዱስ በሪናውን በእፍኝ ይዞ ስሉስ ቅዱስ ወይ ይህን አርብጦት ከዚህ በኋላ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታን ይላኳል። ኑ እዚህ ጋር ይሄ አሁን የሚመታው ፓርት ማለት ነው። እዚህ ጋር ነው ንቁ ጨሉ እያላቸው ነው። በጭኔ ላይ ለመቀመጥ እንትን ያርጉ የሶስትነታችሁን ጥበብና ብልሃቱን ብሎ ያስቀምጣል ማለት ነው። አምላክ ጭን ይሄ አውዙ ቢላ የሚያስብ ነው የሚያስብል ነገር ነው። እና ይሄንን ሊትራሊ መልክዓ ስላሴ ቀስ በቀስ እንመለከቷለን። ይሄንን ይስለዋል። በቃ ይሄንን እዚህ ጋር የምትመለከታቸውን በቃ እነዚያውን ከዛ የተሳሉ ናቸው። ጺማቸው ነጭ ነው፣ እንደ አሮን ጢም ነው። ጸጉራቸው ነጭ ነው፣ የወረደ ነው። ጥርሳቸው ነጭ ነው። ዕብራይስጥ ተናጋሪዎች ናቸው። አቀላጥፈው ነው የሚናገሩት ዕብራይስጥ። እንደዛ ነው የሚያስቀምጠው እና እንመጣበታለን ኢንሻላህ። ቀጥሉ ሳላ እንግዲህ ተቀጥል። ደግሞ እኔ በጣም ግራ ገባኝ። ወይ ኢምራን ነው ሳላህ ነው ማን ነው ተረኛ? ቀጥሉ አንዳችሁ። ኢምራን ያለ አልመሰለኝም።
እሺ አተልቀው ሳላ ኦኬ ያ ሚዩት ነህ ሳላ። ሚዩት አድርጌ እያወራው ነበረ እኮ። እሺ እንግዲህ የዛሬው ርዕስ ስለ እግዚአብሔር ባህሪያት ነው እና ባህሪ ሲባል እሱ አትሪቢዩትም ፊዚካል ቦዲም የሚያጠቃልን ነው። ያው ባህሪ እስከተባለ ድረስ እና ብዙ ጊዜ ክርስቲያኖች እግዚአብሔር ምንም ነገር የለውም መንፈስ ነው ምናምን ብሎ ይናገራሉ። ነገር ግን መጽሐፍቶቻቸውን ስናይ ተቃራኒ ነገር ነው የምናገኘው። ለምሳሌ ሃይማኖተ አበው ዘአትናቴዎስ ወይ ዘቅዱስ አትናቴዎስ ላይ ምን የሚል ነገር እናገኛለን? ከቁጥር 30 ጀምሮ ለእግዚአብሔር ዓይን ጆሮ፣ ተመልከቱ በራሱ የአትናቴዎስ ትምህርት ነው። ዘቅዱስ አትናቴዎስ ይላል ለእግዚአብሔር ዓይን ጆሮ፣ እጅ፣ እግር እንዳለው የተነገረ ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አይታወቅም ይላል። እነዚህ ቅዱሳት መጽሐፍቶቻችን ያሉት በአጠቃላይ እግዚአብሔር አለው፣ ነገር ግን እንደዚህ አይነት ናቸው ተብሎ ሊነገር አይችልም ይላል። ለዛ ነው በመጽሐፈ ሜላድ ላይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ የተባለው አዳም ላይ ያለው መልክ ሁሉ በእግዚአብሔር ላይ አለ ተብሎ ተቀምጠዋል። ለምሳሌ ብዙዎቻችሁ እግዚአብሔር ጸጉር አለው ወይ ብላችሁ ልትጠይቁ ትችላላችሁ። አዎ እግዚአብሔር ምን አለው? ሊትራሊ ጸጉር አለው። ምን አይነት ጸጉር ነው ያለው ከተባለ በጣም ነጭ የሆነ ሐር የሚመስል ልክ ለስላሳ የሆነ ጸጉር አለው ይላል። እንግዲህ ለስላሳ የሆነ ጸጉር አለው ብሎ ያስቀምጣል። ይህን የት ነው የምናገኘው? ቅድም የከፈተላችሁ መልክአ ሥላሴ ላይ ይሄው እዚህ ጋር ከህብረ በረድ ይልቅ ጽሩየ ባህሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ከበረዶ ይልቅ በጣም ነጭ ለሆነው ጸጉራችሁ ከበረዶ ይልቅ ነጭ የሆነ ሳላ አናመሳሰልም ምናምን የሚሉት ነገር የለም እንዴ? ስለ በረዶ ምናምን ማነጻጸር ምን አስፈለገው እዚህ ጋር? እንደዛ ናቸው በነገር አናመሳሰልም ይላሉ። ነገር ግን ዞሮ ደግሞ ከበረዶ ጋር ሲያመሳስሉት እናያለን። እና ከበረዶ ይልቅ በጣም ነጭ የሆነ ጸጉር አለው ይላል። ነጭ ነው ጸጉሩ ብሎ ያስቀምጣል። ደግሞ ይሄ ብቻ አይደለም፣ ከርስም እንዳለው መጽሐፉ ይናገራል። መልክአ ሥላሴ ቅድም እሱም ብሏችኋል። ለከርስክሙ አብ ወልድ መንፈስ ቅዱስ የፍጡራንን ሁሉ ለፈጠረው ለከርሳችሁ ለማይመረመር ወይ ደግሞ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል ይላል። እና ይህንን በነገራችን ላይ ሁላችሁም በደንብ ስሙ። የፍጥረታትን ከርስ ለፈጠረው ለራስ ከርሳችሁ ሰላምታ ይገባል ይላል። ዲስ ከርስ ይኸው እዚህ ጋር አቡኪ እዛ ጋር ከፍቶላችኋል። ይኸው ለከርስክሙ የፍጡራንን ከርስ ለፈጠረው ለአብ ለወልድ ለመንፈስ ቅዱስ ለከርሳችሁ ሰላምታ ይገባል። ይኸው መጽሐፉ እዚህ ጋር ተከፍቶላችኋል። ቆይ እሺ፣ አንዴ ትልቁ ላይ መጽሐፉን ትልቁ ላይ አድርጉትና እኔ ጥያቄ አለኝ። ሳላ ከርስ ምንድን ነው የሚሸከመው? ከርስ ምግብ ነው የሚሸከመው። ምግብ ማለቴ ምግብ ስትል ሁለት አይነት ነው። ምግብ አንድ ነው አለ እንደ ምግብ አይ አንደኛው ምግብ ነው፣ አንደኛው ደግሞ የምግብ እንትን ነው። አንተ ኦኬ እንዳይዘጋ ሊዘጋብኝ ይችላል። ማንኛውም ከዘጋም ዘጋ ነው። እመጣለሁ የከፈተላችሁ ላይ ወይ አንድ ነገር ንገራችሁ። ባለፈው የረሳሁት ምንም አይነት ምስል አታሳዩ። የሰውም እንኳን ቢሆን ምስል ጥሩ አይደለም የሚዘጋ ባለፈው ያለች አተና ምስል እናሳይ። ኦኬ እሺ፣ ሶሪ በቃ ቲክቶክ አይለመደኝም። እሺ እንደዛ ከሆነ በቃ አቡኪ ዝጋ። አንተ ስንትን ማናሳይ ከሆነ ለማንኛውም እሺ፣ ለከርሳችሁ ሰላምታ ይገባል የሚል ነገር ያስቀምጣል። ይኸው ለከርሳችሁ ሰላምታ ይገባል። ግን ብዙ ጊዜ ክርስቲያኖቹ ከርስ ሲባል እንደዚህ ማለት ነው፣ ከርስ ሲባል እንደዛ ማለት ነው እያሉ ይተረጉማሉ። ነገር ግን መጽሐፋቸው ላይ ኤግዛምፕል ነው ሳይሆን የሚለው መጽሐፉ እንዴት የሚል ነገር ያስቀምጣል። እኛ እናቅም ነው። ይኸው አትናቴዎስ ቅዱስ አትናቴዎስ ሲናገር እግዚአብሔር ዓይንም ጆሮም እግርም አለው ሁሉ ነገር አለው፣ ነገር ግን ይላል ነገር ግን አይመረመርም አይታወቅም ይላል። እኛ ሙስሊሞች እንደምንለው አላህ እጅ ያለው እግር አለው ብዬ አምናለሁ፣ ነገር ግን አይመረመርም ብላለሁ። ልክ ቅዱስ አትናቴዎስ እንዳለው እና የእነሱ ቀደምት አባቶቻችን ተመሳሳይ ከእስልምና ጋር አስተምሮ አላቸው። አምላክ እጅ እግር አለው፣ ነገር ግን እጅ እግሩ አይታወቅም አይመረመርም የሚል ነገር ነው የሚናገሩት። ክርስቲያኖቹ ግን በ21ኛው ክፍለ ዘመን የመጡት የዛሬ 20-30 ዓመታት በፊት ያሉ ከዚህ ወደዛ የመጡ አካላት ከየት ነው ያመጣው? ለምሳሌ አሁን
እግር ችግር የለውማ ቢታይም ችግር ካለው ላረገው ይችላለሁ። ትንቢተ ሕዝቅኤል ምዕራፍ 43 ላይ ከቁጥር 7 ጀምሮ ምን ይላል? እንዲህም አለኝ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራ እና የእግሬ ጫማ መረገጫ ይሄ ነው ይላል። የእግሬ ጫማ መረገጫ ይሄ ነው ብሎ ይናገራል። እግር አለው፣ እግር ብቻ አይደለም። የእግሬ ጫማም ጭራሽ ደግሞ መረገጫም ነው ይላል። እግር ብቻ ሳይሆን ጫማም ጭምር አለኝ የሚል ነገር ይናገራል። እዚህ ጋር እኔ ጫማም ከነ እግር አለ ወይ እግርን ከነ ጫማ አለኝ ብሎ ከተናገረ በኋላ እግዚአብሔር ሁለቱንም የለህም ይሉታል። ጫማም የለም እግርም የለም አይነት ነገር ይናገራሉ። ስለዚህ የእኛና የክርስቲያኖች ልዩነት ምንድን ነው? እግዚአብሔር እኛ አላህ አለኝ ያለውን ነገር ሳናመሳስል ሳናቀራረብ ስንቀበል፣ ክርስቲያኖቹ ግን እሱ አለኝ ከንፈር አለኝ ይላል። ከዛ በኋላ ምላስ አለኝም ብሎ ይናገራል። አይን አለኝም ይላል። በጣም ብዙ ነገር ሆድ አለኝም ይላል። እነዚህ ነገራቶች ሁሉ ሲያስቀምጥ ከየት ነው ያመጣኸው አንተ ምንም ነገር የለህም ብለው ያስተባብሉታል። እኛ ግን አላህ አለኝ ያለውን አለ እንለዋለን፣ ያልገለጸውን ደግሞ ሳንናገር እናልፋለን። እና ልዩነታችን ይሄ ነው። የእግዚአብሔር ባህሪያት በመጽሐፍ ቅዱስ እነዚህ ነገራቶችን የሚያቅፉ ናቸው። ምናልባት ግን በዚህ ዙሪያ ማብራራት የሚፈልግ መልስ አለኝ የሚል ማንኛውም ክርስቲያን ካለ ገስት መላክ ይችላል። ኢብራሂም መቀጠል ትችላለህ። እሺ ይምሩ ማለት የፈለገው ነገር ነበርና ይምሩ ቀጥልና ከዛ በኋላ ቀጥላለሁ ኢንሻአላህ። ይምሩ አለ ሸምራ የለም ቀጥላት። እሺ አይ እኔ ምን አለ መሰለ ጋይስ አምላክ ቅድም እንዳለ ነው ሳላ በጣም የሚገርም ነገር ማለቴ አናመሳሰልም ይላሉ፣ ግን እንደ እያሉ ይናቃ። አሁን ለምሳሌ እግዚአብሔር አግብቷል ባይብል ላይ። እግዚአብሔር ይቅርታ አድርጉልኝ ለምናገረው ንግግር መጽሐፉን ነው እኔ የማወራው። ምንም እኔን እንዳትወቅሱኝ፣ ከኔ ጋር ምንም የሚያገናኘው ነገር የለም። መጽሐፉ አይ እያሳየው ነው የሚሻለው። አባቴ ደግሞ ይህ መጽሐፉን ካነበብን መጽሐፉ ያነበብነውን መጽሐፍ ነው የምትወቅሱት እንጂ እኛን አትወቅሱም። እኔ አይመለከተኝም። ምን አለ መሰላችሁ መጽሐፉ ሲናገር ትንቢተ ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ምን አለ? የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። ከዛስ በግብፅ ማመነዘሩ፣ በኮረዳነታቸው ማመነዘሩ። በዚያም ዳሽ ሟሸሹ። ስለዚህ በዚያም የድንግልናቸውን ዳበሱ። ከዛ ስማቸውም የታላቂቱ ኦሖላ ከዛ ኦሖሊባ ሁለቱን አገባቸው። ማንን ያገባቸው? እነዚህ እንትናቸው እነዚህ ጡቶቻቸው የሟሸሹ ሁለት ሚስቶች ነበሩት ይለናል። ከዛ በምን ጥለውት ሄዱ? ሌላ ያ ታሪክ ነው እንግዲህ እንደምታውቁት ነው። እንግዲህ ምንም ጥያቄ የለውም። በቃ ጥለውት ሄዱት በአንድ ምክንያት ነው። ይኸው በጾም እንግዲህ እንደዚህ አይነት ነገር ያስወሩናል። ምንም ማድረግ አይቻልም። ብልታቸው ማለት ነው ብልታቸው እንደ አህያ የሆኑ ነው እነዛ። ስለዚህ ምክንያቱም ያኛው ትንሽ ነው። ከዚህ መፍሁሙ ምንድን ነው? የእሱ ትንሽ ነው። ስለዚህ ዘራቸው እንደ ፈረስ የሆነ የሚወጣው ከነሱ ስፐርም የሚወጣው ደግሞ እንደ ፈረስ እንደዚህ እንዴት እንደሚወጣ እንግዲህ እኔ እንደው ብናሳያችሁ በስዕል ደስ ይለን ነበር፣ ግን አይደረግም እንደዛ። ይቀጥልና የሆነውን እነዚያ ምልምል የተመለመሉ ምልምሎች እነዛን በፍቅር ተከተለቻቸው ይላል። ስለዚህ እነዚህ እንደዚህ ነው እንግዲህ እግዚአብሔር በባህሪው ምንድን ነው? እነዚህ ኮረዳ የሆኑ ሴቶች ሁለት ጡቶቻቸው የሟሸሹ የሆኑ ሁለት ሴቶችን አገባው ብሎ ሜታፎር አጠቃቀም ተጠቀመ ይለናል። ወጣ ሄው ለአምላክ እንደዚህ አይነት ሜታፎሪክ አጠቃቀም ወጣ ሄው እንዴ! ምን ሆናችሁ ነው ጋይስ? ስንት አይነት ምሳሌ እያለ ለአምላክ ለዚህ ነው እኛ በቃ የአምላክ ባህሪ በዚህ መጽሐፍ ላይ አልተከበረም እያለ የምንናገረው በምክንያት እንዴ። ከዛ ደግሞ እዚህ ወረዲልና አንድ የታለ መሰላችሁ እንዴ ቁጥር እዚህኛው ፋይል ላይ አይደለም። አንድ የሆነ ፋይል አለኝ እዛ ፋይል ላይ ገብቼ ላሳያችሁ። ምን ፋይል መሰላችሁ? እሺ የታለ እንዴ? እኔ እኮ በጣም አጸያፊ የሆኑ ነገሮች ናቸው። ምክንያቱም ምን ውስጥ ነው ያለው ጋይስ? ምን ውስጥ ነው ያደረኩት? እሺ ለማንኛውም ጥቅስ ላውጣላችሁ። በቃ ምን ቸገረኝ ስለማውቀው። ትንቢተ ሕዝቅኤል የት ነው ያለኸው? ምዕራፍ 16 ምዕራፍ የት አለ? 16 ምዕራፍ 16 ቁጥር 7 ላይ እንዲህ ይላል። ተመልከቱ። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺ ማደግሽ ታላቅም ሆንሽ፣
በእጅግም አጌጥሽ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። ከዛስ በአንቺ ዘንድ ባለፍኩ እና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር እና እኔም መጎናጸፊያዬን በላይሽ ላይ ዘረጋው፣ ሀፍረተ ስጋሽንም ከደንኩ አለ። ወተሄው ሀፍረተ ስጋሽን ከደንኩ። ከዛ ማልኩልሽ፣ ከአንቺም ጋር ቃል ኪዳን ገባው ይላል እግዚአብሔር። ማን ነው የሚለው? ኢብራሂም አይደለም ያለው ብራዘር፣ ወይ ትናንትና የተሳደበው ልጅ አይደለም የተናገረው ይንን ይላል እግዚአብሔር። አንቺም ለእኔ ሆንሽ። እንደዛ ነው ነገሩ። ቁጥር 26 ላይ ታዲያ በምን ጥላው ሄደች? የቀደሙ ጋይስ የቀደሙ ስለ ርዝመት ነበር የሚያወራው፣ ብልቶቻቸው ረዣዥም የሆኑ ማለት ነው እንደ አህያ። እዚህ ጋር ደግሞ ስጋቸው ብልቶቻቸው ከወፈረ ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ አለ። ኦኬ ጋይስ የግብፃውያን ወፍራም ነው ማለት ነው። እዚህ ጋር ሁለት ሌላ መፍሁም ደግሞ ወሰዱ ጋይስ። አስተግፊሩላህ እና ምን ላድርግ ነኝ እንደዛ ነው እየወሰድከ። ምክንያቱም ሰምና ወርቅ አለው አንድ ነገር ሲናገር ሰምና ወርቅ አለው። ስለዚህ ሴቶች ሆይ ግብፃውያንን ያው እንግዲህ እንትን ሪከመንድ ነው እየተደረገ ያለው እና ስለዚህ አሁን አምላክ የተተወበት ምክንያት አንደኛው ምንድን ነው? ስጋቸው የብልታቸው ወፋፍራም የሆነ ቀደም ረዣዥም ነው ያለው። ስለዚህ አሁን ምንድን ነው መርጅ ማድረግ ትችላላችሁ። ስለዚህ አሁን ልትተው የምትችለው አንድ ሴት ልጅ በምንድን ነው ተብሎ ነው የሚታወቀው? በዚህ ምክንያት ልትተው ትችላለች ማለት ነው። አንድ ሴት በዚህ ምክንያት ልትተው ትችላለች። ተግባባን? ትታ ልትሄድ ትችላለች በዚህ ምክንያት። ችግር ካለብህ እንደ ይህን ነገር ላይ ትታ ትሄዳለች። ምክንያቱም በቃ አምላክ እንደዚህ ያው፣ ምክንያቱም የአምላክ ትንሽ ነው ማለት ነው። ስለዚህ ከወፈረ ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔም ማን ነው ታስቆጭ ዘንድ ጉልሙትናሽን አበዛሻል። በቃ ይሄን ያለው ነገር ጋይስ፣ በቃ ጥንቃቄ አድርጉ። መጀመሪያ ምን ማድረግ አለባችሁ መሰላችሁ? እንደዚህ እንደ እግዚአብሔር ትቷችሁ እንዳይሄዱ አንድ የሆነ ምን ብዬ ልንገራችሁ፣ ወይ መመርመሪያ አይነት መንገድ በሉ ቀጥሉ። እኔ ጨርሻለሁ። እኔ ፊቴ ራሱ እንዴት እንደማሳየ ያላቀም። ከዚህ በኋላ ቀጥሉ ጋይስ። ማንም ቀጥሉ። ትሽኩረ ማላ ሁለት ወር ነው መጾም ያለበት ተብሏል። ከታች ታዞላል። እንትናል ስግደት እንደሚታዘዘው 2 ወር እና ታዲያ ኮሜንታተሮች እላፊ የሆነ ነገር ምንም አትጻፉ። እሺ እላፊ የሆነ የማላቀት ነገር አትጻፉ። አዎ እኛ ትምህርቱን እዚህ ጋር እንትን እያልን ነው። እላፊ የሆነ ነገር ምንም አትናገሩ ለማለት ነው። ኢንሻአላህ ሳላ ቀጥል። ኤፒስትን ፋይል ላይ ሳይሆን አይቀርም ያሉ ነው። እሺ ለማንኛውም አንድ ተጨማሪ ነገር ከማነሳ ክርስቲያኖችን እስካሁኑ ላይ ተቃራኒ ያሳባላችሁ ወይ? ተቃራኒ ያሳባላችሁ ወይ? እስካሁን ያወራናቸው ነገራቶች ልክ አይደለም ብላችሁ የምታስቡት ነገር ካለ ገስት ላኩ። ምን ያህል ሰዓት አለን? ኢብሮ ማን አቡኪ ምን ያህል ሰዓት? ያ ፓፓ ምናምን የሚለው አካውንት አሪዩ ሙስሊም ኦር ክርስቲያን? ፓፓ አለ? ፓፓ ማን ነው? ፓፓ ቴክ ፓፓ አለ? ነቀና ውረድ በል። ሰላም ሰላም። ሙስሊሞች ሳይሆን ክርስቲያኖችን። እሺ ክርስቲያኖችን ነው የምናስተናግደው ኢንሻአላህ። አላህ ካለ ቀጣይ ቅዳሜ ኢንሻአላህ የመጽሐፍ ምረቃ ይኖረናል። ያው ላላችሁ ለኦዲየንሶች ላስታውሳችሁ ብዬ ነው። ኢንሻአላህ በአላህ ፈቃድ አላህ ካለ አላህ ካደረሰን ማለት ነው። ክርስቲያኖች ካላችሁ ገስት መላክ ትችላላችሁ፣ መግባት ትችላላችሁ። ኢብራሂም ሺም ይዞታል ታውቃለህ። ማስክ አድርጎ የተነሱ ብዙ ሀሳቦች አሉ። በተለይ ኢብራሂም ብዙ ሀሳብ አንስቷል። እስቲ ሰማ በእንትን ላስባርከ እንዴ? በጊፍት ኢብሮ በጊፍት ላስባርከ። አረ ምን እንዴ ብሩክ ነኝ እኔ ሲጀመር ትላለህ። ባርኩት ወጣ ብሎ ለዚህ ቆይ
እና እኔ ሪያሊቲ የተናገርኩት እኮ ምንድን ነው የምትሉኝ እንዴ? በቃ እዚህ ጋር ቆይ አንድ ጥያቄ አለኝ። አኒ እንደውም አንቺ ነው የምጠይቀው እንዴ። በቃ ወፍራም ነው አለ እዚህ ጋር ጥለውት ሄዱት ወፍራም ስለሆነ ነው አለ። ግብፃውያን ናቸው ነው ደግሞ ወፍራም የተባሉት ጋይስ። ስለዚህ የግብፃውያን መፍሁሙ የምንወስደው ሰምና ወርቅ ነው እዚህ ላይ ያለው ሜታፎር አጠቃቀም ስለሆነ ግብፃውያን ወፋፍራም ነው ያላቸው። ምረጡ በቃ ስትሄድ ኢትዮጵያ ምናምን እንዳትሉ ግብፃውያን ጋር ሄዱ በቃ ከዚህ በኋላ ማለት ነው። እሺ እንደዛ ነው እያላቸው ያለው መጽሐፉ እንደዛ ነው። ሁለተኛ ከዚህ የምንወስደው ደግሞ እሱን ትተውት የሄዱት የእሱ ትንሽ መሆኑን ነው የሚያሳየው። እንግዲህ ሜታፎር አጠቃቀም ነው ተብሎ ከዛ እዛ ጋር ደግሞ የአህያ ይላል። አውዙ ቢላሂ ሚነ ሸይጣን ረጂም ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ጥራት ይገባው ከእንደዚህ አይነት አገላለጽ ለአላህ ጥራት ይገባው። ወላሂ ለሁላችንን ለፈጠረን ያ አሚን። ማንንም ለማይመስለው ታቋርጣ ሂዳ ትላንት የተናገረውን ታስታውሳለህ? እኔን ኦኬ፣ ትናንቱን ከትናንት ወዲያ እኔ እነዚህ ነገራቶች መኖራቸው አይደለም ግን ለምን አውደ ምሕረት ላይ ለምን አልሰማውም? እንዴት ከሙስሊም እሰማዋለሁ? ወላሂ እንደዛ ብሏል። ባይብል ነው ሌላ መጽሐፍ ቢሆን እሺ፣ ባይብል ነው የትንቢት መጽሐፍ ነው፣ ሕዝቅኤል ነው ነቢያት መጽሐፍ አንዱ እና እዚህ መጽሐፍ ላይ ይህንን ሀሳብ ቢያንስ የምር ራሱ ከሆነ ፌስ አይደረግም እንደ ይሄ ማለት እንዲህ ነው በዚህ ደረጃ አንብቡት ተብሎ ማለት ነው። ሲቀጥል አምላክ ቴዎሎጂካሊ ስናወራ ለምሳሌ ሳላህ በራሱ መጽሐፍ ራሱን ሊሰድብ አይችልም። ምን ሆነ ነው ይብሮ ሳላህ ከታች እሺ ቀጥል እስቲ በብሎ አላላሽ ቺን ሳላይማ አልቀጥል ድምፅህን አጥፍተህ ስርዓት ስራ ይቅርብ አቡኪ አሁን ይቅርብ እንዳትይዝ ዝም ብለህ ቀጥል ወሬውን ይቅርብህ ሳለ ነፍስ አይማርም። ኦኬ እንደዛ ከሆነ ልቀጥልሽ እና ሳላ ለምሳሌ መጽሐፍ ሰማቱ ብራና የሚል መጽሐፍ ጽፏል። እኔ ምለው አላውቅም ግን እስቲ ልጠይቀው። ሳላ መጽሐፉ ላይ አንተ አሁን የራስህ መጽሐፍ ነው። መጽሐፉ ላይ ራስህን ሰድበሃል ወይ ደግሞ ስለ ራስህ ወይም ስለ ሃይማኖትህ ወይም ስለ ሀገርህ ስለ ራስህ የሆነ ነገር ራስህን አዋርደህ የጻፍክበት ፖይንት አለ? በፍጹም ኖ ወይ በቃ የራሱ መጽሐፍ ከሆነ በቃ አይታ የራሱ አሁን የአወከር መጽሐፍ ነው ተብሎ የሚሰድብ ከሆነ ሀው እንዴት ነው እንግዲህ ራሴን ለመስደብ መጽሐፍ አልጽፍም። ሌሎች ሊጽፉብኝ ይችላሉ እንጂ የአምላክ መጽሐፍ ነው የተባለ መጽሐፍ ላይ በዚህ ደረጃ ሲቀለድበትና ሲቃለልበት ከተመለከተ እንዴት ነው የሚሆነው? ተመልክተናል እኮ የዚህ ኦርቶዶክስ ቲክቶክ ላይ ያሉ መምህራኖች አንላቸውም ውስናቸው ያሉ መምህራኖች ግን እንትኖች ዝም ብሎ እነዚህ ከፕሮቴስታንት ጋር ስለ ጌታ እራት የሚያወሩ እኮ ክርስቲያኖች እኮ ኦርቶዶክሶች በየመንገዱ እየሄዱ አንድ እንትን የሚያድል አለ ይብሮ ምንድን ነው የሚባለው ባይብል የሚያድል ማለት ነው። በየቦታው ሲሄድ ያለው መጽሐፍ ዜና ስላሴ ነው ያለው፣ መልክዓ ስላሴ ነው ያለው፣ ተአምረ ማርያም ነው። ባይብሉ ላይ የለም ማለት ነው። ዜና ስላሴን ስከፍት ለኩላሊታችሁ ሰላምታ ለእምብርታችሁ ሰላምታ ይገባል ነው የሚለው መጽሐፉ። ዜና ስላሴን ስከፍት ለጭናችሁ ሰላምታ ይገባል ነው የሚለው። ለዓይናችሁ ሰላምታ ይገባል ነው፣ ለጆሮአችሁ ይገባል፣ ለአፍንጫችሁ ይገባል፣ ለልሳናችሁ ይገባል ነው የሚለው። አሁን ይህንን አንብቦ ስዕል ባይስሉ ይገርምሃል ይብሮ። ለምሳሌ ስዕል ባይስሉ በቃ ለዛ ነው እኮ ይሄ የኢየሱስ ክርስቶስ ነው የተባለው ግለሰብ አልፋታ ሲሉት ሚዲያ ላይ ወጥቶ ጨፈረ። በቃ እኔ ኢየሱስ አይደለሁም ማለት እዛ ቪዲዮ ላይ ኢብራሂም በጣም የገረመኝ እዛ ቪዲዮ ላይ የእሱ እንደዛ የጨፈረበት ቪዲዮ ላይ ምን አየው ታውቃለህ? ኮሜንት ላይ እንዴት እመጣለህ የተባለ ይህንን ነው ይላል። ክርስቲያኖች አላህ ያሳየ ወላሂ ምንም ቀናዓ የላቸውም ሃይማኖታቸው። ይፈልገዋል እሱን ቪዲዮ ካገኛችሁት እንትን በሉ። ግማሹ በዘፈን ተገለጠ በእንትን ተገለጠልን ይመጣል የተባለው ለካ እንደዚህ ነው ዋው ምናምን ኢየሱስ ምናምን ብለው አቡኪ እንደው ሌላው ይቅር እስቲ አቡኪ እንደው ሌላ ይቅር እንደው ለአላህ ብለህ ማለት ነው እንደው እንዴት ነው አእምሮህ የሚቀበለው? አሁን ትንቢተ ሕዝቅኤልን ለአላህ ብላችሁ እስቲ 1000 ምናምን ሰዎች አላችሁ ቁርአን ላይ ህይወታችን ተበላሽቷል ይብሮ። ወላሂ እኔ ለአላህ ብለህ አእምሮ እንዴት ነው የሚቀበለው እንዴ? አምላክን ትተው የሄዱት የአህያ ብልት ያላቸውን ሰዎች ተከትለ ሄደው ምን አይነት እንዴት ነው የምትቀበሉት ጋይስ? አእምሯችሁ እንዴት ነው የምትጠቀሙት? የግራ ጎኑ ነው እንዴ የምትጠቀሙት እንዴ? ተጠቀሙ እንጂ ስትሬት እንደዚህ ትክክለኛውን ምን ሆናችሁ ነው? ወላሂ እንዴት እኔ እኮ አንደኛው የግብፅና የምናምንን ያወዳድራል ከአምላክ ጋር። የግብጾች ብልት ትልልቅ ነው ወፋፍራም ነው ይላል።
የአምላክን ያሳንስና ላኢላሃ ኢለላህ እኔ እኮ ወላሂ ተካዱ ሰማዋት ወልአርድ ምንድን ነው የሚለው? እስኪ አንብብልኝ ቁርአኑ። እንዴ ተካዱ ሰማዋት የተፈጠርነ ሚንሁ ወተንሸቁ ልአርድ ወተኽሩ ልጅባሉ ሀዳ ላኢላሃ ወላሂ ሱብሃነላህ። ግን ማለት ነው ቆይ ጨርስና ማነሳው ነገር አለኝ። እኔ ወላሂ በጣም ሀቂቃ በጣም ስሜታዊ ያደረገኝ እኔ ለማሄር ጥያቄ አለኝ። ጨርስክ ለምን መሰለ እንዴ ምክንያቱም የፈጠረኝ አምላክ ክቡር የሆነው አንዱ አምላክ ቀናተኛ አምላክ ነው። አምላክ እንደምታውቀው እዚህ ባይብላቸውም ላይ ሲቀመጥ አምላክ ባይቀና ይገርመኛል። ትክክለኛ ባህሪም ነው ይሄ። ዘጸአት 34:14 ላይ ስሙ ቀናተኛ የሆነ እግዚአብሔር ቅናትም ያለው አምላክ ነው እና ለሌላ አምላክ አትስገድ ይላል። መቅናት ማለት ምንድን ነው? ከሱ የሚበልጥ የለም ነው ባቸው ጋይስ። በቃ በምንም ነገር ከሱ አይበልጥም። እንዴት ነው የምታጸድቁት ይህንን ባህሪ? ለሱ እንዴት ነው ሜታፎር ብላችሁ እንዴት ነው የምትጠቀሙት ለአምላክ? ሜታፎርስ ተብሎ እንዴት ነው እንደዚህ ስለ ብልትና ስለ ወፋፍራም ስለ አህያ ብልት ስለ ምናምን ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም በጣም አሳፋሪ የሆነ አጠቃቀም ነው። ወላሂ በጣም አሳፋሪ የሆነ አጠቃቀም። እኔ በጣም ነው ማዝነው። ምን አይነት አእምሮ ተሸክማችሁ ይህን መጽሐፍ እንደተቀበላችሁ አላህ ይወቅላችሁ። ምን አይነት አእምሮ የትኛውን ሳይድ ተጠቅማችሁ እንደሆነ አላውቅም። ኤኒዌይስ ቀጥል። ኡስታዝ አቡ ፈውዛን ማስታወቂያ ልስራ ብሎኝ እኔን አስፈቅዶኝ ነው አቡኪ እና አንድ ጊዜ አንተ ጨርስና ከዛ ስጨርሱ ኢንሻላህ እሱ ይሰራል ሰው ሳይወጣ። ይቅደሙና ከዛ በኋላ እንደዛ ይቻላል፣ ችግር የለውም። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ብሮ ጀዛከላህ ኸይር። እንዲሁም ወንድሞች አላህ ይዚኩም ኸይር ኸይረል ጀዛ ዱንያ ወል አኺራ። ማስታወቂያ ስለፈቀዳችሁን አመሰግናለሁ። ለምትሰሩት ስራ አላህ ኸይር ይዛችሁን ይክፈላችሁ። ሐቂቃ ዲን አልኢስላም በሁሉም ነገር ትግል ያስፈልገዋልና ትግሉ በሁሉም መንገድ መቀጠሉ ሐቂቃ ለኢስላም ትልቅ ዋጋ አለውና አላህ ኸይር ይዛችሁን ይክፈላችሁ። ጀዛኩሙላህ ኸይር። ያው ማስታወቂያ ኢንሻአላህ የዒድ ፕሮግራም እዚህ ዱባይ ላይ ይዘጋጃል። በፕሮግራሙ ከሀገራችን ከሚገኙ ታላላቅ ዳዒዎች በጣም ብዙዎች በጉጉት ከሚጠብቋቸው ዳዒዎች ለጊዜው ሚስጥር የሆነ ኢንሻአላህ ለዒድ ይገኛሉ። በሻርጃ ከተማ ላይ ነው ፕሮግራሙ የሚዘጋጀው። እንዲሁም ደግሞ ከዒድ በኋላ ደግሞ ኮርሶች እና እንዲሁም ደግሞ አንዳንድ ትምህርቶች ይሰጣሉ ለተከታታይ 3 ቀን። በዚህ ፕሮግራም ላይ ሁላችሁም እንድትገኙ ጥሪ ለማቅረብ ያህል ነው። ሁሉም ሰው እንዲገኝ ከሰባቱም ከተማ ያላችሁት ወንድሞች ኢንሻአላህ የመጀመሪያው የዒድ ቀን የሚዘጋጁ ባሶች ይኖራሉ። አላህ ከፈቀደ ካገዘን ባሶች ይገኛሉ፣ ይዘጋጃሉ። ሌላኛው ቀን ግን ፕሮግራሞችን ለመሳተፍ ራሳችሁ ያው ለረፍት ስለምትወጡ ረፍታችሁን አልባሌ ቦታና መጥፎ ቦታ ከምታሳልፉ እናንተ እጅግ በጣም የምትወዷቸው የምትጠብቋቸው ኡስታዞች በአካል ተገኝተው ሙሐደራዎችን ይሰጣሉ፣ ደርሶችን ይሰጣሉ፣ ኮርሶች አሉና ይህንን እንድትሳተፉልን ነው ጥሪ ለማቅረብ ያህል ነው። አላህ ይጠብቃችሁ። ኢብሮ ጀዛከላህ ኸይር። ሐቂቃ በጣም ነው የማመሰግነው። አብሽር እንዴ ኡስታዝ ጀዛከላህ። አንተ ራስህ አላህ ይጠብቀው። ወያ ሁላችሁም እናመሰግናለሁ። ጀዛኩሙላህ ኸይር። ሹክራን። አላህ ይጠብቃችሁ። እሺ ጀዛከላህ ኸይር። በቃ ማስታወቂያውን አሰራጩት። ችግር ነገር ማስታወቂያ ይለቀቃል። ጥያቄ ያለው ማንኛውም ነገር ካለ በውስጥ እኔን ማናገር ትችላላችሁ። ሰላሙላህ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አላህ ይጠብቃችሁ። አይ ምንድን ነው ዛሬ ክርስቲያኖች ትንሽ መጀመሪያ ላይ የተናገርነው ነገር ትንሽ ጎዳን መሰለኝ። ትንሽ ጠንካራ ነው ምናምን ስንል ከታች እየጻፍኩኝ ነበረ። ማንም ክርስቲያን እንዳይገባና እንዳገቡ እየተባባል እያየው ነበርና ማለት በመሸሽ ለምሳሌ ኢብሮ አንዲት እርጉዝ ሴት ማለት ነው እርግዝናዋን ብትደብቅ የሆነ ሰዓት አፍጥጦ መውጣቱ ይቀራል አይቀርም? እነዚህ መጽሐፍቶች መጋለጣቸው አይቀርም። በቃ ይህን እንትን በሉ ባይብሯቸው ያዘት ብትደብቁት፣ ብትሸሽጉት፣ ብታቃጥሉት፣ ማንም ሪፖርትም እየፈለ አካውንት ብታዘጉ ወላሂ ሱመ ወላሂ መገለጡን መውጣት አይቀርም። እያንዳንድ ኦርቶዶክስ ቤት አንኳኩቶ ጥያቄ መልክዓ ስላሴ እንዲገልጡና ይሄ ነገር ምን ማለት ነው ከርስ ያላችሁት ምንድን ነው ወይ አስረዱን ወይ ስህተት ነው በሉን ወይ ሻሃዳን እንያዝ ብላችሁ መጡበት ጊዜ ይመጣል። ግን ለዚህ የማቀርበው ነገር ምንድን ነው? ከታች ኪዳን አስገቡልኝ እሺ። በእሱ ሀሳብ ኮንክሉድ ስለማድረግ የማቀርበው ነገር ምንድን ነው? እሺ ቆይ ሲያር7 ሙስሊም ነህ ክርስቲያን? ኦኬ አውርዱት። ሰው አታስገቡ። ካሁን በኋላ የማቀርበው ነገር ምንድን ነው? እኛ ሙስሊሞች ይህንን ስናወራ
ኦፈርስ የምናደርገው እኛ ምንድን ነው? ባይሬን ፖይንት ትንሽ ጀምርና ሁላችሁም ሀሳብ ብሰጡበት ደስ ይለኛል። ኦፈር የምታደርገው አንተ ስለ አምላክ ባህሪ፣ ስለ አላህ ሱብሃነሁ ወተዓላ ሲፋ፣ ስሞች ምናምን አጠቃላይ ስለ ባህሪው አንተስ ብትሆን እንደ ክርስቲያኑ ዓለም አምላክን አለመሳደብህ አምላክን በተለያየ አስጠሊታ በሆነ ነገር ገልጸሃል ወይስ አልገለጽክም? ገልጸህ ከሆነ ተመሳሳይ ሊሆን ነው፣ እከክልኝ ሊሆን ነው እንትኑ ማለት ነው። ስለዚህ አንተ እንዴት አድርገህ ነው የገለጽከው የሚለውን ፖይንት አንዳንድ የተወሰነ ኮንክሪት በዛ ብናደርግ ደስ ይለኛል። ያ ማሂር አለስ ማሂር ተኛ እንዴ? እሺ ይምሮ ይሳላ ቀጥሉ ኢንሻአላህ። ሄሎ ይብሮ አልሰማችሁም? እናንተ አውሩ። እሺ ኢንሻአላህ በቃ በአጭሩ አላህ ሱብሓነሁ ወተዓላ እኛ እንግዲህ እስልምና ላይ እንደተከበረ የትኛውም መጽሐፍ ላይ አምላክ ተከብሮ ያውቅም። ወላሂ ነው የምላችሁ። ወማ ቀደሩላህ ሐቀ ቀድሪህ አላህን የሚገባውን ያክል አላከበሩትም ሲል አላህ ያለ ምክንያት አይደለም። በትክክለኛ ቦታ የምታገኙት ቁርአን ላይ ነው፣ ከምንም ጋር ሳያመሳሰለው ማለት ነው። አልሐምዱሊላህ ረቢል ዓለሚን። አላህ ሙስሊም ላደረገን